ሜላ ማለት ነው። በነገራችን ላይ ውለታ እየመለሰች ነው። እሷ ደግሞ ያው ለምን ይቅርብኝ፣ እኔንስ አብርሽን አምጥቶ ያጣበሰኝ አቤል አይደለ? እኔም ደግሞ የአክስቴን ልጅ ብሰጠው፣ ጓደኛዬን እህቴን ለአቤል ብሰጠው፣ ብድረው፣ ባጣምራቸው ምን ይፈጠራል? በዚሁም ደግሞ ያው ከተወካዮቻቸው ከመዳም ክችን ሆነው አንዳንድ ድምጻቸውን ሲያሰሙ የነበሩ ቅመሞች ዛሬ እንግዲህ በተወካዮቻቸው በወይዘሪት ሄርሜላና በአቶ አብርሃም በኩል እንግዲህ ነገሩን በመቀበል ፍርድ ቤቱ እንግዲህ ወይዘሪት ሄርሜላና አቶ አብርሃም ይግባኝ በመጠየቅ የወይዘሪት ማርቲንና የአቶ አቤልን ጥያቄ የይጣመሩልን ጥያቄ እንግዲህ ፍርድ ቤቱ ግራና ቀኙን በመመልከት ዛሬ ለማርቲና ለአቤል ጥያቄ ቀርቦላቸዋል። እንዲሁም ደግሞ ተወካዮቻቸው ለእንትን ቤቱ ተወካዮች በመዳም ክችን ቤት ሆነው የጣመሩልን ድምጽ ሲያሰሙ ቆይተው ሲያስተጋቡ ቆይተው ነበረ። ዛሬ ይመስለኛል ድምጻቸው እየተሰማ ነው። በዛውም ልክ ደግሞ ሄርሜላ ውለት አለባት፣ ባለ ውለቷ ነው አቤል። እንዴት ይረሳል? ሄርሚየ እሱ አብርሽን በእጅ አዙር ሰጠሽ፣ ትዳሩን አፋቶ ሰጠሽ። አንቺ ደግሞ ዛሬ የአክስትሽን ልጅ ልትሰጪ እያስማማችሁ ነው ከአብርሃም ጋር እንዳየዋችሁ ማለት ነው። እና ዛሬ እንግዲህ ምርጦችዬ ምን ተፈጠረ መሰላችሁ? ዛሬ ማርቲ እንዳያችሁት እንግዲህ አይኗን አብርሽ ይዟታል። እሱም እንግዲህ ባለፈ እኔና ሄርሜላ እንግዲህ ከካሜራ ጀርባ እኮ ብዙ ታሪክ አለ ምርጦችዬ። ሁሉም ለየፊናው እኮ የሚሰራው ስራ መሰላችሁ ዶችዬ። እኛ እኮ ምስኪኖች ነን ከምር። እኛ የምናየው እዚህ ካሜራ ፊት ቪዲዮ የሚለቁልን ነው። እነሱ ከካሜራ ጀርባ ስንት ታሪክ አላቸው መሰላችሁ። የእውነቴን ነው። እና ማርቲንና አቤልን የሆነ ቦታ ላይ ሻይ ቡና ሲሉ ለብቻቸውን አየናቸው ድንገት መባለት። በዛውም ደግሞ የብዙ ድምጽ ያው እንዳልኳችሁ የአብርሽና የሄርሜላ ተወካዮች ከመዳም ክችን ሆነው ማርቲና አቤል ይጣመሩ። ማጣመር ነው መቼም ስራቸው እኮ። አቤት አቤት ማጣመር። እናንተ አጣምሩ አትጣመሩና አጣምሩ ቁጭ ብላችሁና እንግዲህ ባሉት መሰረት ዛሬ ማርቲንና አቤልን ሄርሜላና አብርሽ ለማጣመር እንግዲህ ሁለቱንም አገናኝተው ነበረ። ይገናኛሉ፣ ቴክስት ይጻጻፋሉ፣ ማርቲና አቤል ማለት ነው። ከዛም እንግዲህ ያው ጓደኛሞች ፍቅረኛሞች እንዲሆኑ ሁለቱንም ጠይቋቸው ነበረ። አቤልም የራሱን መልስ ነበረ የመለሰው። ጊዜ ያስፈልገናል፣ ያው አሁን ላይ እንደ እህትና እንደ ወንድም ሆነን በደንብ መተዋወቅ አለብን፣ ቸኩለን ወደ ሌላ ነገር መግባትና ወደ ሌላ ያልሆነ መንገድ መሄድ የለብንም እያሉ እንግዲህ ሁለቱም የየራሳቸውን ማርቲም እሱም ያው ማርቲ ጥሩ ልጅ ናት እያለ አዎ ጥሩ ልጅ ናት እንዴ አንተ አጣበስክ፣ እሷ ደግሞ አክስቴ ልጅ ናት ያለችውን ደግሞ ታጣብሳለች፣ ብድር መብድር እየተባባሉ እንግዲህ የራሳቸውን እንግዲህ የመሰላቸውን ሲያወሩ ነበር። በዚህ አጋጣሚ አብርሽ ሄርሜላ እኮ እኔን ካገኘሽ በኋላ በጣም ቆንጆ ሆነች፣ እኔ እኮ ያው ጉራ ይመስልብኛል ብዬ ነው እንጂ ማውራት ስለማልፈልግ ደግሞ እኔ በጣም የዋህ ነኝ አለ አብርሽ። በግ ነኝ አለ፣ የእግዚአብሔር በግ ነኝ፣ የዋህ ነኝ አለ አብርሽ ማለት ነው። እና ቀላል በግ ነህ እንዲ አብርሽ? የእግዚአብሔር በግ ሳትሆን እንዲሁ ያለ አይደል ሰው በግ ነው። የእውነት በግማ በግ ነህ። በግማ ስለሆንክ ነው እኮ አቤል አውጥቶ እሸጠክ ነው። ምንም አዲስ ነገር የለም። ከምሬን ነው። ለዛ እኮ ነው ሁሉም እየተቀባበለ አቤል አመጣና አጣበሰ። ዛሬ ደግሞ እናንተ ብድር በምድር ነው ብድር በምድር ብላችሁ ደግሞ ማርቲንና አቤልን ለማጣበስ በቃችሁ ማለት ተመስገን። ከመጣበስ ወደ ማጣበስ ተሸጋገራችሁ ማለት ነው። ይህንም ማየት ትልቅ ነገር ነው። አንድ ደረጃ ከፍ ብላችኋል። አንድ ደረጃ ወደ ላይ ከፍ ማለት ነው። እና ቤተሰቦች እንግዲህ ያው ታውቃላችሁ ቅመሞች ከላይ እስከታች የአብርሽና የሄርሜላ ተወካዮች እንግዲህ ነግሬያቸዋለሁ። እንግዲህ ከመዳም ክችን ሆነው የጣመሩልን ድምጽ ማሰማት ከጀመሩ ማርቲ ወደዚህ ሚዲያ መምጣት የጀመረች ሰዓት ጀምሮ በቃ አጣመሯቸው። የምር አጣመሯቸው። በቃ እናንተ እኮ አታጣምሩ፣ እናንተ አጣመሩ ማርቲንና አቤልን በቃ አገናኙ። ፍቅረኛሞች አድርገው ሳሏቸው ይጽፋሉ፣ ዛሬም ይጽፋሉ። እና እነሱ ግን ዛሬ መልሳቸው ጊዜ ያስፈልገናል ወደ ፍቅር ለመግባት በማለት ለካ አቤልም እኔ ቆይ አቤል አብሯት የሚመጣው ልጅ ፍቅረኛው አይነት ነገር የሚሰራት ልጅ ፍቅረኛው አይደለችም እንዴ? እንግዲህ በህይወቱ ምንም አይነት ሰው እንደሌለ፣ ምንም አይነት ፍቅረኛ እንደሌለው፣ ምንም አይነት ሴት ግንኙነት ጋር እንዳልጀመረ እና በህይወቱ ምንም አይነት ሴት እንደሌለች ነው አቤልም ሲናገር የሰማሁት። ጊዜም እንደሚያስፈልጋቸው ነው እንዴ። አይ ማርቲ ብድር በምድር አይ ማርቲ ያልኩኝ ሄርሜላ ብድር በምድር ነው አይደል? ብድርሽን ከፍለሻል። አሁን ችግር የለም። እሱ አምጥቶ ያው እኔ በግ ነኝ ብሏል። እንደ በግ ኑሩ ተብዬ
እንደምን እኖራለሁኝ ብላለች አንዷ ዘማሪ። ይቅርታ ግን ቤተሰቦች ይህ መዝሙር ቲክቶክ ላይ ሲያመላልሱት የሆነ ሰዓት ግን መዝሙር ነው። ሶሪ እኔ በማንም ሃይማኖት መቀለድም ማፌዝም አልፈልግም። ግን መዝሙሩ እንትን ላይ ነበረ የልጅቷ እውነት እንደዚህ የሚል ግን አለ እንዴ እንደ በግ ኑር ተብዬ እንደምን እኖራለሁ እንደ በግ ኑሩ ያለ ሰው አለ እንዴ? እንደዛ ብላ የዘመረች ልጅ አለች። እና የሆነ ሰዓት እኔ እኮ ደባልቄ ነኝ የመጣሁት በሄርሜላና በእንትና ነበረ። አሁን እንግዲህ እዛ ለምንኩ ሶሪ ቤተሰቦች እንዳትቀየሙኝ እሺ። ጌታ እንደው ድንገት መጣችልኝ ቲክቶክ ላይ ያመላልሷት ነበር የሆነ ሰዓት ላይ መነጋገሪያ አድርጓትና ለምን ወደ እሷ ሄድሽ ካላችሁኝ አብሪሽ ስላለ ነው፣ በግነኝ ስላለ ነው ራሱን እኔ ማለት እኮ በግነኝ የእግዚአብሔር በግነኝ ምንም አላቅም ለማለት አንተ እኔ እንደው በግነኝ ላልከው የምስማማበት አዎ በግነህ። ምክንያቱም አሁን ላይ ሳይሆን ገና ድሮ ጓደኞች እንደ በግ ስለሚነዱ ያኔ በግነህ ምንም አታጅን። በነገራችን ላይ አብርሽ እኮ አሁን ነው በደንብ የሰለጠነው። ብረት መግፋት ከጀመረ በኋላ ከሩታ ከተገናኘ በኋላ እንዴት አርጋ እኮ ሽንቅጥቅጥ አርጋ እንዳበሰለችው የምር የበሰለውን እኮ ነው የተቀበለች ሄርሜላ። በነገራችን ላይ ከምሬን ነው የምላችሁ ሄርሜላ የበሰለውን የተዘጋጀውን ሩታ የሰጠቻት። አብርሽ እኮ ሩታ ናት ያበሰለችው። ተንጫጭ በላቸው ከምር ሩታዬ እኮ ናት ብስል አድርጋ የሰጠቻት እንጂ እውነቱን እኮ ነው። በግ ነበር እንዴ አቤልም እነ ብሩክ እነ ኪያ የሚባለው ልጅ ራሱ ነበረ እኮ አሁን ላይ ከእነሱ ጋር ጠፋ። እነሱ ሁሉ አልነበሩ የሚነዱት ከምር። ታዲያ ከእውነቱን ነው ባይል በግ ነኝ ባይል ምን ይገርማል? እድሜ ለሩታ ሄርሚ ዛሬ የበሰለ አግኝተሽ ነው እንጂ አብርሽን ድሮ ሩታ ባገኘችው ሰዓት አግኝተሽ ቢሆን የምር አታፈቅሪውም ነበር ከምር። በእርግጥ ምናልባት ልቡ ነው የሰው ልጅ ማንነቱ ነው ውስጡ ንጹህነቱ ነው ምናምን ልትይ ትችያለሽ። ግን ቢሆንም አለ አይደል እንጨት ይፈጅብሽ ነበር። ግን ያው ቅመሙ አብስላ በደንብ አድርጋ ሰጣሻለች አሁን ላይ ለዛ ነው። እና ራሱን ደግሞ እኮ እንዴት እንደሚቆል እንዴት እንደሚክር እንዳትፈጠፈጥ ግን እንዳትፈጠፈጥ ደግሞ እኔን ካገኘሽ በኋላ እኮ ነው ባለፈ እኔን ካገኘሽ በኋላ እንዳለ ያወጣሽ አሁን ደግሞ እኔን ካገኘሽ በኋላ ቆንጆሽ አለ። በነገራችን ላይ ማለት ነው አብርሽ ራሱን እንደሚክበው ድንገት ወጥቶ ፈጥፈጥ። ዛሬ ደግሞ አጅሪትም ራሷን እየካበች ነበረ። ነገሩ ባልና ሚስት ከአንድ ወንዝ ይቀዳል ይላል ያገሬ ሰው። ዛሬ እሷም ራሷን እየቆለለች ነበረና በጣም እኮ ቆንጆ ነኝ ምናምን እያለች ራሷ ላይ ራሷን ስትል ነበርና ከአንድ ወንዝ ይቀዳል ነው የሚባለው። ለካ እውነት ነው ምርጦችዬ። እና ለማንኛውም ውዶችዬ እንግዲህ አይን ይዞ ደግሞ አቤት የሆነ ሰርፕራይዝ የሚያደርግ ነገር እኮ ነው የሚመስለው አብርሽ ሲችሉበት። ሁለቱም የራሳቸውን ውለታቸውን እየከፈሉ ነው። አብርሽም ውለት አለበት፣ ሄርሜላም ውለት አለባት እና ውለታቸውን እየከፈሉ ይመስላል። እና በተረፈ ምርጦችዬ እንዴት ናችሁ የኔ ውዶች፣ የኔ ውድ ነገሮች፣ የሩታዬ ወዳጆች፣ አድናቂዎች፣ እህቶቿ እንዴት ናችሁ? አማን ነው ሁሉ ሰላም? በነገራችን ላይ አንዳንድ ኮሜንት እያየው ነበረ። ሩታ ስታጠፋ ማጠፋሽ ባሏት ትናንትና ደስታ ምን አጠፋ ደስታ ምን አደረገ? የነ ሜሪና የነ ዳኒ ይሁን ልክ ናት። ከህይወቷ መውጣት ያለባቸው ሰዎች ናቸው። ግን ደስታ ምን አጠፋ? ልክ አልሰራችም። በጣም ነው ያሳዘነን ደስታ እያላችሁ እየጻፋችሁ ነበር። የእውነት ተቀብያለሁ። የእውነት የትናንትናው ለየት ያለ ድብልቅልቅ ነው ያደረገችው ኮሮታ ትናንትና እግዚአብሔርን እና እኔም እቀበላለሁ። ሀሳባችሁን እጋራለሁ። ትክክል ናችሁ። እና ደግሞ ወዳችሁና ፈቅዳችሁ በሰው ቤት አንድ ደቂቃ ራሱ ዋጋ አላት። ለእኛ ቆማችሁ ሀሳባችንን አዳምጣችሁ እናንተም ሀሳባችሁን ለመስጠት አውቀዋለሁ። እኔም ሰው ቤት ስላለው ማለት ነው። እናንተም ደግሞ ያቺ ጊዜያችሁን ተጠቅማችሁ ለእኛ ኮሜንት የምጽፉ እግዚአብሔር ያክብርልኝ። በጣም ነው የማመሰግነው። እኔ ሁሌ የምላለው በቻልኳት አቅም ደግሞ እኔም እናንተ የጻፋችሁልኝ ኮሜንት ከመመለስ በፍጹም ወደኋላ አልልም። ደስ ይለኛል ደግሞ ኮሜንታችሁን ሳይ፣ በተለይ ረጃጅም ኮሜንት እግዚአብሔር አንብቤ በደንብ እኔም ደግሞ የቻልኩትን እመልሳለሁ። የኔ ውዶች ክበሩልኝ። ወዳችሁና ፈቅዳችሁም ደግሞ ቤተሰብ ለምታደርጉኝ ለእሷ ከጠቀማት ብላችሁም ደግሞ ለምታበረታቱኝ ሁሌም እንደምለው እጅ ነስቻለሁ። ለእናንተ ይመቻችሁ። ጌታን በጣም ነው ማመሰግነው። እንዳከበራችሁኝ ክብር በሉልኝ። ሁላችሁንም እወዳችኋለሁ። እኛን እዚህ ጋር ምንም ያከፋፍለን ነገር ይሄ የለም። እነሱ የራሳቸውን ህይወት ነገ ይመራሉ። እኛም ደግሞ ልክ ያልሆነው ልክ አይደለም እንላለን እንጂ እኛ ስደት ያለን ከእነሱ የምንጠቀመው የሚቀርብንም ይመጣልንም ነገር የለም፣ እውነት ለመናገር ማለት ነው። እና እናንተም የመሰላችሁን በጨዋ ደንብ አስቀምጣችሁ ነው የምትሄዱት።
በጣም ነው የማመሰግነው ውዶችዬና የዛሬው እንግዲህ ያለው እንግዲህ ከምንጫችን ያገኘነው ዜና ይሄን ይመስላል ውዶችዬ። በኋላ ግን ያው እኛ በጉጉት የምንጠብቀው በብዛት ሩታን ነውና ሩታ ከመጣሽ በኋላ ያው ከችላለሁ ውዶችዬ። እስከዛው ሰላማችሁ ይብዛ የኔ ውዶች።